تكبير الله أكبر تكبير الله أكبر تكبير الله أكبر فيديو اللي أزقباتشو نبرة فيديو جن يوتيوب سلام ميقطعن سلام ما يفقد هيغو تيليجرام وسط اسقمچ አሉ ቪዲዮ ምን አይነት እንደሆነ ምን አይነት አረካት እየተካሄደ ምን አይነት ደሞ መልስ እየተመለሰላችሁ ሂዱና ህዩና ከዛ በኋላ ይሄ ልጅ እውነት ነው ያወራ በሉልኝ በጣም ልብ የሚያረካና ወተት የሚያስጠጣ ነገር ነው ይሄ ደሞ ያለ ምክንያት አይደለም ያልኩት አይቼ በአይኔ አይቼ ተመልክቼ ይሄ ነገር ሰው የዘራውን ያጨዳል የሚል ነገር አይቼ በጣም ስለደስ ስላለኝ ላይ እናንተ ያካፍ ሰላም አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ሰላም ናችሁ ውድና የተከበራችሁ የርጃል እንዳያት ቤተሰቦች ሰላም ናችሁ ሰላማችሁ ባላችሁበት ቦታ ብዝትረፍረፍ በል ዛሬ በአዲስ ቪዲዮ በአላህ ፍቃድ ተመልሼ መጥቻለሁ ከቪዲዮ ጠፍተናል በአንዳንድ ነገሮች ቢዚ ሆነ የሰው አባት ልጆች ሆነን ያው ስራ ያስፈልጋል ለልጆች አንዳንድ ነገሮች ለማስተካከል ልጆች የሚያስፈልጉ ነገር ለማምጣት ታቃላችሁ አይደለም የልጅ አባት የሆናችሁ ነው እንደዚህ ነገር መታቆት ለዚህ ቢዚ ሆነን ከቪዲዮ ራሱ ማቅረስ ጠፍተናል ኢንሻአላህ አንዳንድ ጊዜ ደግሞ ቢዚ ካልሆነን አንዳንድ ቁም ነገሮች እንደዚህ ለእናንተ እናመጣለን ማለት ነው እቺ ቪዲዮ እንደገባችሁ ላይክ ማድረጋችሁን እንዳትረሱ የቻላችሁ ደግሞ ይሄ ቪዲዮ ሼር አድርጉ በጣም ሼር የሚያስደርግ ነገር ነው ኮሜንታችሁም አስተያየታችሁ ማስቀመጣችሁን እንዳትረሱ እንላለን ለመጀመሪያ ለአላህ ምስጋና ይገባ ሁላችሁም አልহামዱሊላሂ ረቢል ዓለሚን በሉ ቀጥለው ደግሞ አላሁ አክበር ማለታችሁን እንዳትረሱ والله እንዳትረሱ እኔ ከተወለድኩበት ጀምሬ እስከዛሬ የፍልስጤማውያን ነገር እያሳሰበኝና ያቃጠለኝ አቅም መርዳት ያጣና ብዙ ነገር አለመጉደል ስላልቻልኩ እነሱ መርዳት አልቻልኩም ግን በአሳቤና በዱዓይ እስከዛሬ ከነሱ ጎን ነበር ከአየው ጀምሮ ደግሞ ከነሱ ላይ ኢሳት አንድ ቀን ተቋርጦስ አይታወቅም ነበር ሱብሃንአላህ ቀን ይጠብቃል ሰው የዘራው ነገር እንደሚያጨዳ እኔ ተወልጄ ካደኩ በኋላ በአይኔ ያየሁት የእነ እዚህ ያጠፉት ስራው ሲያገኙ የእስራኤሎች ነገር በአይኔ አይቼ ማመን አቃተኝ ለካ ሰው የዘራውን ያጭዳል እውነት ነው ዱዓይ ከሚሳኤልና ከኒኩሌር በላይ እንደሆነ በቃ አወቅኩ ማለት ነው لا إله إلا الله سبحان الله አያችሁ ህፃናቶች ያለ ምንም ምክንያት ያለ ምንም ነገር ያለ ምንም ጥፋት አዛውንት ሴቶች ሲያጠፉ የነበረው ዛሬ ገዝግዞ ቤታችሁ ገባ ቤታችሁ ደግሞ እንዴት ገባ ማለታችሁ አይቀርም የማታቁ ሰዎች በደንብ እንደልታቁ ይሄ ቪዲዮ መከታተል አለባችሁ የመጀመሪያ ቀን ኢራንና እስራኤል እንደምጣሉ ሁላችሁም ታቃላችሁ ዛሬ ወደ አምስተኛ ቀን እንደዚህ እየተጠጋ ነው የመጀመሪያ ቀን በምን ምክንያት ላይ ነው ይሄ ነገር እየተፈነዳ ይሄ ኢሳት ተፈንድቶ እስካሁን ምንም ነገር መላ ያጣ እንዴት ሆነ ብላችሁ ልታስቡ ትችላላችሁ የመጀመሪያ ቀን እስከዛሬ አሜሪካ ራሱ ታስጠነቅቃለች አንዳንድ ነገሮች ከአገሩ እንዳይወጣ ወጥቶ እንዳይ ማቀብ ትጥላለች እንጂ ቀጥታ ከነሱ ጋራ ሲዋጉ አይተን አናቅም ሲንቀለቀል የፍልስጤም ደም የህፃናቶች ደም ሲያንቀለቅላችሁ ከቤቱ የራሳችሁ ድሮን አንስቶ ሄደው በድብቅ የኢራን ኢንሳንሲቶች ሚሳይሎች ትላልቅ ከባባዶች ነገር የሚሰሩት ወደ 7 ባንድ ጨረሱት ከገደግ ብዙ ነገር አልጠፋውም ግን
ትላልቆች ሰዎች ለነገ ለአገር ይጠቅማል የሚባል ሰው አጠፉ ማለት ነው። ካጠፉ ኢራን ዝም የምትል ይመስላችኋል? አሜሪካም ሁሉም ሌላዎችም አገራቶች እያስጠነቀቁ ነበር፣ መልስ እንዳትሰጥ አሉ። እሷ ዛሬ ሰጣ ተመልሶ ነገ ሲነጋው ደግሞ የእስራኤል ቀን ነበር ማለት ነው። ሰው አይቶ የማይታወቅ ሚሳኤል እየለቀቀች አገሩን ድምጥማጡን አወጣች። እነሱም ለመጀመሪያ አንድ ሰው ደግሞ ጥፋተኛ መሆኑን አንድ ነገር ላይ እኔ ላይ ደርሳል ማለት ያቃል ማለት ነው። ምንድነው? ለመጀመሪያ እነሱ ጉርጋድ ስር ቤት ሰርተው ምን ሰርተው መደበቂያ እንደ ሊሆን እንደ አይጥ እዛ ስር መደበቂያ ቦታ አዘጋጅተዋል። ለመጀመሪያ እንከላከላለን የእነሱ ሚሳኤል ምንም ያረገንም ብለው እየዛቱ ነበር። ከዛ ትንሽ እየከለከሉ ሲያቅታቸው በቃ መሸሽ ጀመሩ። ጉርጋዳቸው ቶሎ ወደ መደበቂያ ቦታ ግቡ አሉ። እንዳለ ፎቅ የተባለ መስዑድ ታዋቂ እዛው ቤት የሚወጣ ሴራ ቦታ ራሱ በቃ ያልጠፋ ጋዝ ቦታ ሁሉም ቦታ አገሩን ከፍልስጤማውያን የማይለይ አርጋለች። እጅ ማለት የራሱ እጅ ያገኛል ማለት በአይኔ ተመልክቻለሁ ማለት ነው። ሱብሃንአላህ አላህ ታላቅ ነው። ይሄ ሁሉ ነገር እየሰራው ደግሞ ሰው ሳይሆን አላህ ነው እንጂ ማንም ሰው እንደዚህ ችሎ ይሰራል ብለው የታሰበበት ነገር የለም። ይሄ ብቻም አይደለም። እንደውም የእስራኤል ደጋፊዎች እነ ዩኬ፣ ፈረንሳይ፣ አሜሪካ አስጠነቅቃለች። እናንተ ይረዳሉ ብላችሁ የምታስቡ ከሆነ የእናንተ ሪፖርትም ድምጥማጡን አወጣሉ ብላ لا حول ولا قوة إلا بالله። እንደዚህ ነገር ምን ትላላችሁ? بالله عليكم እኔ የህፃን ነገር የህፃንና የሴቶች እንደዚህ በአይኔ እያየው ራበኝ ጠማኝ ይው ልብ ከተደፈነ እሱ ላይም ከዛ የበለጠ የሚደፈንበት ይመጣል። አያችሁ እንዴት እንደሚያለቅሱ ዛሬ። ትላንት ፍልስጤማውያን ነበር፣ ዛሬ ደግሞ ከነሱ በላይ ያለቀሱ ያሉት እስራኤላውያን ነው። ስማችሁ ብዙ አይያዝልኝም። ሱብሃንአላህ እንደዚህ ነገር አይቼ በአይን አይቼ ለሌላ ነገር ማገዝ ባይችል ራሱ አላሁ አክበር እያልኩ ደስታዬን ለምን አልገልጽም ብዬ ነው ወደ እናንተ የመጣሁት። ሱብሃንአላህ እናንተም ሰው እንዳትጎዱ፣ ሰው ማጉዳት ካሰባችሁ ራሳችሁን እንደምትጎዱ ከሰው ከምትጎዱ በላይ እናንተ ላይ እንደሚመጣ ይወቁ እንላለን። ራሳችሁ ማንም ሰው ተቆጥቡ፣ ሰው ማጉዳት እንዳታስቡ፣ ሄር መስራት። አሁን እኔ ደስ ያለ ምንድነው ታውቃላችሁ? ወላሂ ማንም ሰው እንደኔና እንደ ሃይማኖት እስላም ከሆነ ያለምንም ጥፋት አንድ ሰው ከሞተ ራሱ አንድ ሰው ማንንም ሰው ከገደለው ዓለም ሰው እንደጨረሰ ይወሰዳል። ገባችሁ? ማንም ሰው መሞት አንፈልግም። እንደዚህ ህፃናቶች ደግሞ ያለምንም ራህሪ እንትናችሁ ጥፋታችሁ ጊዜያችሁ ደርሶ ሲያገኙ ማሻአላህ እንላለን። በሉ በቃ ላይክ እያደረገው አላሁ አክበር በሉ። አላሁ አክበር